የልጄ ክርስትና አባት ትሆናለህ ኤክሶ። Oh my god, this is it. Almost በቃ 4 ወር ማነው ባልተቤቱ? ማን ይመስላል? ኤክሶደስ ስገምት አንተ ማን ይመስላል ታስባለህ? ገምት። አርቲስት ቬሮኒካ ዳነ በሙዚቃው ዘርፍ 5 ዓመት ሆኖኛል፣ ነገር ግን በሀገር ኢትዮጵያ ውስጥ ምንም አይነት አዋርድ ተሸልሜ አላቅም። ውጭ ያሉ ታላላቅ አርቲስቶች በሀገርሽ ውስጥ ምን አዋርድ አሸንፈሻል ብለው ሲጠይቁኝ በጣም አፍራለሁ። ምክንያቱም በሀገር ውስጥ ምንም አይነት አዋርድ ተሸልሜ አላቅም። ቤተክርስቲያን የነዳጅ ማደያ አስመርቃ ከፍታለችም። በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በቡልቡላ መንገድ ያሰራውን የነዳጅ ማደያና የኤሌክትሪክ መኪኖች ቻርጅ ማድረጊያ በብፁዓን አበው ሊቃነ ጳጳሳት ቡራቄ ተመርቆ ተከፍቷል። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ቀጣይ ቲክቶክ አዋርድ አልፈልግም አለ። ከ3 ወር በፊት እኮ ቲክቶክ አዋርድን ስለማሸነፍ አልጋውን እንደዚህ አድርጉልኝ፣ ቁምሳጥኑን በዚህ ጋር ስሩልኝ ምናምን ሲል ነበር። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጋችሁ መጀመር ነው። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ጻፍ እንድታደርጉልኝ ፈልጋለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ይህንን ፋሚሊ መቀላቀል እንዳትረሱ። ወደ ቪዲዮ ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ብዙዎችን ግራ ያጋባውና ብዙዎችን ያስደነገጠው ደግሞ ቀነኒሳ በቀለ ካለበት ህይወት ወጥቶ በዚህ ሰዓት ተቡሳቅሎ እየኖረ ይገኛል ብለው እንግዲህ ብዙዎች ይሄንን ፎቶ በተለያዩ ሶሻል ሚዲያዎች ላይ ያጋሩትና እየተቀባበሉት የሚገኝ አንድ ምስል አለ። ይሄንን ቪዲዮ አይተነው እንመለስ። ከሰሞኑ ብዙዎችን ያስገረመ አንድ ጉዳይ ተከስቷል። ብዙዎችን በዚህ ጉዳይ ተደናግጠዋል። አንድ ቀነኒሳ በቀለን የሚመስል ግለሰብ በማህበራዊ ሚዲያ ላይ አለው ብሏል። እሱም ብዙዎችን እያነጋገረ ይገኛል። በርካቶችን እሱን አይመስልም እያሉ እየተከራከሩ ሲሆን፣ ሌሎች ደግሞ ቁርጥ እሱን ነው የሚመስለው እያሉ ይገኛሉ። ታዲያ የናንተ ግምት ምንድነው? ኮሜንት ላይ አስፍሩ። ሌላ ደግሞ ጥምቀት ክብረ በዓል ሲከበር ኦክሲጅን አፍንጫዋ ላይና አፏ ላይ አድርጋ የተለያዩ የጽድቅ ስራዎችን እየሰራች የነበረችው እህታችን ትልቅ የሆነ ሰርፕራይዝ ተደርጋለች። አይተነው እንመለስ። መቼም ይህንን የጥምቀት ፎቶ የማያውቀው ሰው የለም። ታዲያም እንግዲህ ለዚህች እህታችን የሐረሪ ክልል ርዕሰ መስተዳድር የመኖሪያ ቤት ስጦታ ሰጥቷታል። በሐረር የምትኖረውና የልብ ህመም ተጠቂ የሆነችው ወይዘሮ የትናየት አሊ በርኬ በዛሬው ዕለት ከሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ መኖሪያ ቤት ሰጥቷት ቁልፉን ተረክባለች። ከዚህ ቀደም እንግዲህ ርዕሰ መስተዳድሩ ለዚህች እህት የ100,000 ብር የገንዘብ ድጋፍ አድርገውላት ነበረም። ደግሞ አዶናይ ደቡብ ክልል የነበረውን ጉብኝት ሁላችሁም ተመልክታችሁታል ብዬ አስባለሁ። እዛ በነበረው ጉብኝት ላይ ደግሞ አንድ እህታችን ለአዶናይ ቀርባ እጅግ በጣም ደስ በሚል ድምጽ ዘፍናለት ነበረ። አዶናይም እንግዲህ በመላሹ አዲስ አበባ ትሄጃለሽ እና ነጻነት ጋር ካሉት ልጆች ጋር ደግሞ አስተዋውቅሻለሁ፣ የሥራ ዕድል እንዲፈጠርልሽም አደረጋለሁ ባለው መሰረት ብዙ ሰዎች ተደስተው ነበረ። ቪዲዮንና የእሷን ድምጽስ ምን ይመስላል የሚለውን አይተነው እንመለስ። ይሄንን ያህል ምን አጠፋው አይሻላፍር ያሰኘ እስኪ ነላንተ መትከፈ ናይስ ተመለስ እኔ ምን አሁን ናርምክለት አዲስ አበባ ወስድሻለሁ ከነጻነት ጋር ትጀምሪያለሽ። ኤክሰለንት ናይስ we did it
ናይስ ናይስ። ኧረ አለን አሉ። ቴንክ ዩ ቬሪ ማች በጣም ቴንክ ዩ። ከዚሁ ጉዳይ ጋር ተያይዞ ደግሞ አዶናይ ቀጣይ ዓመት ቲክቶክ ክሬቲቭ አዋርድ መወዳደር አልፈልግም ሲል የተናገረው ንግግር ብዙዎች የራሳቸውን ሐሳብ አስተያየት እየሰጡበት ነበረ። ከነሱም መካከል እንግዲህ አዶናይ ቀጣዩን ዓመት ቲክቶክ ክሬቲቭ አዋርድ እንደማያሸንፍ ስላወቀ ቀድሞ ክሬቲቭ አዋርዱን መወዳደር አልፈልግም አለ የሚሉ ሰዎችም አሉ። የተለያዩ ሰዎች ደግሞ የተናገረው ንግግር ልክም የሚሉ ሰዎች አሉ። እናንተም ደግሞ ከአዶናይ አንደበት የሚሉን ሰምታችሁ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። and ይህ ትዕድልት ለብዙ አመታት ክጄዋለሁ። ይህ ትዕድልት ምንድነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ሲናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድነው ብዬ ግራ ይገባኝ ነበር። እንደዚህ ሲናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበረ። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። የመንፈሳዊ ስኬት የሚመጣው ደግሞ የሌሎችን መንፈስ ማደስ ስትችል ነው። በራስ መተማመን የሌላቸውን በራስ መተማመን እንዲኖራቸው ማድረግ ስትችል ነው። ራሳቸውን ማያፈቅሩትን ራሳቸው እንዲያፈቅሩ ማገዝ ስትችል ነው የመንፈሳዊ ስኬትን የምታገኘው። ይህ ሁሉ ለማድረግ ደግሞ ረጋ ማለትን ይጠይቃል፣ ራስን መመልከት ይጠይቃል። ልብ ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። ምክርም በጣም ቀንሼ ነበረ። ኦፍ ኮርስ በተግባር እያሳየዋችሁ ነበረ፣ እንዴት ወደ ስኬት መድረስ እንዳለባችሁ እያሳየዋችሁ ነበረ፣ በመናገር ሳይሆን በተግባር። አሁን ግን የምናገርበት ሰዓት ነው። ምክንያቱም አሁን ያለሁበት ደረጃ ለኔ ብቻ ሳይሆን ለእናንተም ግልጽ ሆኖ እንደታየ እርግጠኛ ነኝ። ስለዚህ ልመራችሁና ላሳያችሁ ፈልጋለሁ። ምን ይሉታል መሰላችሁ? true leaders create leaders። ቀጣይ ዓመት ቲክቶክ አዋርድ ኦፍ ኮርስ ማሸነፍ ፈልጋለሁ፣ አሸንፋለሁም ብዬ አምናለሁ። ግን እኔ ሳልሆን ማሸነፍ ያለብኝ ሌሎች ማሸነፍ የሚችሉ መፍጠር ነው ያለብኝ ብዬ ነው ማስበው። እኔ ብቻ ላሸንፍ የሚለው ሜንታሊቲ ለራሱ ሽንፈት እንደሆነ ነው የገባኝ። በጣም ትልቅ የሆነ ትምህርት። ስለዚህ ለምን አሸናፊዎችን አልፈጥርም? ለምን ተደብቀው የተጨናነቁትን አልመክራቸውም? ለምን መንገዱን አላሳያቸውም? ለምን ሜንቶር አልሆንም? ለምን ኮች አልሆንም? አይ ቲንክ አዶናይ የተፈጠረው እሱ ለመሆን ነው። መንገዳቸውን የጠፋቸው ሰዎች ወደ መንገዳቸውን ለማስገባት እና ከዚህ በኋላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ ይችላልው፣ ያን ያህል ቫይራል ላልወጣ ይችላልው፣ ሜቢ ቲክቶከር ኦፍ ዘ ይር ላላሸንፍ ይችላልው ቀጣይ ዓመት። ግን ዓለማዊ ስኬት ምንም አይደለም ለኔ። ሁሉም አቺቭ አድርጌዋለሁ። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦልራይት ያመጣልኝ ምንም ደስታ የለም፣ ምንም ሙሉነት የለም። ግን ያ ስኬት ማግኘት የሚፈልጉን በጣም ብዙ ሰዎች አሉ። አይ ቲንክ ሁላችንም የየራሳችን መንገድ አለን ብዬ አስባለሁ። እንደ አንድ አዶናይ በየአመቱ ተከታታይ አዋርድ ማሸነፍ አለብኝ ብዬ ቃል የገባሁኝ ሰው ነኝ። ግን
አሁን ኦልሞስት ቃሌን እያጠፍኩኝ እንደሆነ ነው እየተሰማኝ ያለው። ግን ቃል ማጠፍ ሳይሆን ሳክሪፋይስ ማድረግ ነው ብዬ ነው ማስበው። እዚህ ደረጃ የደረስኩት የሆነ ነገር ሳክሪፋይስ አድርጌ ነው። አሁን ደግሞ እኔ ብዙ ነገር ሳክሪፋይስ አድርጌ ግን አንድ ትልቅ ነገር አተርፋለሁ፣ መንፈሴን፣ ሙሉነቴን። ስለዚህ ኮች አዶናይ ብላችሁ ጥሩኝ። ካሁን በኋላ ላስተምራችሁ ፈልጋለሁ ስለ ማኒፌስቴሽን፣ ህይወታችሁ እንዴት እንደምትፈጥሩ፣ ኮንፊደንስ፣ በራስ መተማመን፣ ስለ ሰልፍ ዳውት፣ ስለ ቁጭት፣ ስለ ጸጸት፣ ስለ ሐዘን፣ እነዚህ ሁሉ ነገሮች እያስተማርኩኝ ካላችሁበት አዘቅት ወጣችሁ ወደ ትልቅ ስኬት እንድትደርሱ ፈልጋለሁ። ወዳችኋለሁ። ደግሞ ቲክቶከሯ ጃኒ ላይቭ ላይ በነበረችበት ሰዓት ብዙዎችን ያስደነገጠ ነገር ተናግራ ነበረ። እሱም ደግሞ ምንድነው እርጉዝ እንደሆነች ላይቭ ላይ ለነበሩት ጓደኞቿ እየነገረቻቸው በነበረበት ሰዓት ላይቭን ይከታተሉ የነበሩት 2000 ሰዎች በደስታ የተለያዩ ደስ የሚሉ ኮሜንቶችን እየጻፉ ነበረ። ከሱም አልፎ ደግሞ በተለያዩ ሶሻል ሚዲያዎች ላይ ጃኒ አርግዛለች፣ አዶናይና ጃኒ ልጅ ሊወልዱ ነው እያሉ እንግዲህ ጃኒ እርጉዝ እንደሆነች በተለያዩ ሶሻል ሚዲያዎች ላይ ሲነገር ነበር። እናንተም ደግሞ ተመልክታችሁታል ብዬ አስባለሁ። እውነታውስ ምንድነው የሚለውን እንግዲህ እንመለከታለን። በመጀመሪያ ግን ጃኒ ላይቭ ላይ ምንድነው ያለችው የሚለውን በአጭሩ አይተነው እንመለስ። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የልጄ ክርስትና አባት ትሆናለህ ኤክሶ። ኦ ማይ ጋድ ደስ ሲል ኦልሞስት በቃ 4 ወር ማን ነው ባልተቤቱ? ማን ይመስላል? እስቲ ኤክሶደስ እስቲ ስገምት አንተ ማን ይመስላል ታስባለህ? ገምት። ጃኒ ይሄን ንግግር ከተናገረች በኋላ ብዙዎች እንግዲህ እነዚህን ፎቶዎች በመጠቀም ጃኒ እርጉዝ እንደሆነችና አዶናይና ጃኒ መካከል ልጅ እንደተፈጠረ ብዙዎች ሲናገሩ ነበረ። ይሄ ግን ፍጹም ከእውነት የራቀም እንደሆነ እንግዲህ በዚህ አጋጣሚ እኔ ለነግራችሁ ፈልጋለሁ። በኤአይ ጀነሬት የተደረጉ ፎቶዎች እንጂ ፍጹም እውነት እንዳልሆነም በዚህ አጋጣሚ እንድታቁልኝ ፈልጋለሁ። ጃኒም እንግዲህ ላይቭ ላይ ቁጭ ብላ ስትናገር የነበረው ንግግር የቆየ እንደሆነ ለነግራችሁ ወዳለው። ሌላው ደግሞ አንድ እናታችን ሞተው ተነስተው እንግዲህ ምስክርነትን እየሰጡ ነበረ። ምን ይመስላል የሚለውን እጅግ በጣም ብዙዎች ሲነጋገሩበት ስለነበረ ሰምተነው እንመለስ። የማይጣርቃን ከተማ ነው። በመጣፍማ ሲነገር ሰምቼ ነበር። ይሄ ነው አልኩት። አዎ ይሄ ነው አለ። እዚህ ወዲያ ሌላ መልስ ሳይሰጠኝ ሁለተኛውን ክፍል ተመልክቻለሁ። እንዲህ ብዬ ዞር ብዬ አየሁት። እንደው ጨለመው የአገሩ ስፋት፣ የጨለመው ብርታት፣ የኛ ጨለማዬ ፀሐይ ማለት ነው ይቻላል። የዚያ የጥቁረቱ ገና ያየሁት ጊዜ እንዲህ ነው ተንቀጠቀጠ ሰው። ያ ደግሞ ክፉ የሚሰሩ ሰዎች ሲኦል ይባላል፣ ገሃነም ይባላል። ክፉ የሚሰሩ ሰዎች የሚኖሩበት ነው። ንስሐ ገብተው ያልመጡ ሰዎች የሚኖሩበት የዘላለም ፍዳ ሀገሩ የሚያወጡበት የሲኦል ሀገር ሰዋል። አሁን አንቺም ተጅቆ እዚያ ነው አይለኝ። አንዱ ሬሳ ያለ ሐኪም ቤት ነው። እዚሁ የሄድኩት ደግሞ ምን አይነት ስጋ እንደተጨመረበት አላውቅም። እንዲህ ሲገኝ ሬሳ ሐኪም ቤት ተቀምጦ እንዲህ ሲገኝ ለምን በልማችን እንደምናየው ሆነን ነው። በልማችን እንቅልፍ ጥሎን እያፈረጥን እያለነ ነፍሳችን ስዞር የምታድረው ስንደነግጥም ደስ ሲለን የምናድረው እንደዛ ሁለተኛ ስጋ መስላ እየታየች መታ ስትጨምር እንነቃለን፣ እንነሳለን። በዚህ ገምቱት እንግዲህ የነፍሳችንን ማፋድ እንደዚያ። ከዛ ስመለከት አሁን አንቺ እኮ የምትገዚያ ነው አለ።
ሰውነት የተንቀጠቀጠ የማይጠቅም ልቅሶ የሚለው እዚህ ላይ ነው። ልቅሶ እዚህ፣ አዘንታ እዚህ፣ ርሩነት እዚህ ካልተገኘ እዚያ ሄዶ እንደዚህ እንዳለው ቃላይ ነው የሚወርድ በሰውነታችን ልክንባችን እንባ ሳይሆን ድንጋጤው ሙሉ ሰውነታችን እየተበጠበጠ ነው የሚወርድ። እዚያ ምን አርጌ አንድ ቃል ምን አርጌ ነው እዛ የምሄደው ባልኩት ጊዜ ምን አለ? እኔ አልነግርሽም፣ የሰራሽው ስራ ነው የሚነግርሽ። ልብ ብላችሁ ስሙ ወገን። አልሞትም የሚል ሰው ካለ አይሰማውም። እሞታለሁ ያለሞትን የሚያውቅ ከሆነ ግን ይሰማል። እዛም በኋላ ቀጥሎ ሄዳለሁ። እኔ አልነግርሽም፣ በቃ የራሴ ስራ ነው የሚመሰክርብሽ አለ። ደግሞ የአሜሪካ ወታደር ዜግነቱ ኢትዮጵያዊ የሆነ ወንድማችን አሜሪካና ኢትዮጵያ መካከል ጦርነት ቢፈጠር ለማን ትወግናለህ ብሎ በተጠየቀው መሰረት የመለሰው መልስ ብዙዎችንም አናዷል። ብዙዎችም ደግሞ በዚህ ጉዳይ ሐሳብ አስተያየት እየተለዋወጡበትም ነበረ። አይተነው እንመለስና የእናንተን ሐሳብ አስተያየት ትነግሩኛላችሁ። ኢትዮጵያና አሜሪካ ቢደባደቡ ለማን ታግዛለህ? ሁሉም ሰው እየጓጓ ያለው ጥያቄ አሁን ካለኝ ከረንት ስቴት ኦፍ አፌርስ እኔ እኮ ኢትዮጵያ እኮ አይደለሁም። ወይ የእናቴ ብሔር ነኝ ወይ አባቴ ብሔር ነኝ። ምን ያልከን ነው? ለኢትዮጵያ ነው የምታግዘው ለአሜሪካ ነው? አላግዝም። ኢትዮጵያ እንደ ኢትዮጵያዊነቴ ለአሜሪካ ነው የሚያግዘው ነው። ላይክ ኢትዮጵያ ምናምን ዘምታውን ለምሳሌ ኢትዮጵያ ላይ ዝለብትባል ተዘምባል። እሱ ነው ብለህ ፊዚካሊ ስለማታስበው ነው። አሁን ዝም ብለህ ከሩቅ እያሰብኩ ዝም ብለህ መች ምናምን ስለምትለው እንጂ አክቹሊ መደብደብ ሰፈራችሁ ምናምን ሄደ ስደበድብ ሲጀመር እኮ ጦርነት ካልታጠቀ ሰው ጋር ነው። ሾላን በጀት መደብደብ ቢኖርብህ አሁን ደብደባል። ለምን ደብደብ አመዷን ነው ልጁ የሾላ ልጅ ነው። ሾላ ላይ ተወልዶ ያደገ ኢትዮጵያ ተወልዶ ያደገ ምናምን ልጅ ነው። በጣም የወደድኩት የቾጎድ ኤፒሶዶች ውስጥ የሚመደብ ቪዲዮ ነውና የአሜሪካ ወታደር ነው። በጣም ፍሪክ ምናምን ነበረ፣ ግን የአሜሪካ ሶልጀር ነው ምናምን በቃ የምርና ምን ጠብቃችሁ ነበር ታዲያ? ምንም አላጠፋም። እኔ ኬንያ ወስዳ በማንነቴ ኢትዮጵያ ስታሳደደኝ ወይስ ኢትዮጵያ በድህነት ስቆላኝ ኖራ ኬንያ ወስዳ እኔ ብትቀበለኝና ኬንያ እኔን ብታበላ ብታጠጣኝ ፕሮቴክሽን ብትሰጠኝ ለኬንያ ነው የምደረበው። ይሄ የሰው ልጅ ባህሪ ነው። እኔ አይደለም ፐርሰናሊ አይደለም። እሺ ማውራችሁ ይሄ ሁላችንም ባህሪ ነው። አንወሻሽ ወገን እና ኬንያና ኢትዮጵያ ጦርነት ቢገጥሙ ኢትዮጵያ መውጋት ላይ አያስደስተኝም። ግን እንደ እንትን ደግሞ እንደ ወታደር ኮንክ ግን ይሄ ልጅ እኮ ጧት ሁሌ ለአንድ አመት ሙሉ እየተነሳ ዩኤስ አርሚ ስትሆኑ አንድ አመት ሙሉ እየተነሳ ጧት ዩኤስ ምናምን ለአንቺ ሞታለሁ ለአንቺ ይሰቀላለሁ እያለ የማለ ይኖረ ሰው እኮ ነው። ቃሉን አያክብር ነው። ኢትዮጵያዊ ቃሉን ያከብራል። ገብቷቸዋል ምላችሁ እና መጽሐፍ ቅዱስ ይዘው ነው እሺ ዜግነታቸውን የቀየሩት ዘመዶቻችሁ ብር ላኩልም ምንም ያላችሁ የምታስጨነቋችሁ ዘመዶቻችሁ ኮንስቲቱሽንን ይዘው እንዲህ ነው የሚመሉት። እንዲህ ብለው እኔ መጀመሪያ አሜሪካን እኔ መጀመሪያ እንግሊዝን መጀመሪያ እኔ ካናዳን አስቀድማለሁ ብለው ነው የሚመሉት። ይህ ነገር ደግሞ ቤተ እስራኤላዊ ላይም ይታያል። የእስራኤል ኢትዮጵያውያን ወታደሮቹ እስራኤል ላይ ኢትዮጵያ ጦርነት ቢገጥሙ ይደበድቡናል። ለምን? ኢትዮጵያ በማንነታቸው ብዙ ጊዜ ሲሳደዱባት ምናምን ቤተ እስራኤላውያን ጥሩ ነገር ያለበራቸው ናቸው። ይወዷታል ሀገራቸውን። ግን ከእስራኤልና ከኢትዮጵያ መረጡ ቢባሉ ኢትዮጵያ በቃ ለምን ኢትዮጵያ ስገፋቸው እስራኤል ተንከባክባ ተቀብላ ሰው አደረገቻቸው። ልክ ነው ግን ማለት አይደለም። እውነቱን ለመናገር እኔ ፐርሰናሊ እኔ እንጃ እኔ አይመስለኝም። እኔ እንትን ምለው ማረገው ግን እነሱ ስላደረጉት ልክ አይደለም ብዬ አልጮህም ነው የምላችሁ። ይሄ ነው ሐሳቤ። ኮሜንት አድርጌ ባይዘ ተሰድቤ ነው አሁን በቪዲዮ የመጣሁት ስለዚህ ጉዳይ ልክ ነው እኮ ብዬ እና ዘርፈ ብዙ ኢቢኤስ ቴሌቪዥን ውስጥ የትየለሌ ታምራቶች ሲፈጠሩበት እየተመለከትን ነው። አቅራቢዎቹ በተለያየ መንገድ መነጋገሪያ መሆናቸው አልቀረም። አሁን ደግሞ ሉላ ገዙና የቀድሞ ተዋናይ የአሁኑ የጥምር ሙያ ባለቤት የሆነው ዳንኤል ተገኝ ግንኙነታቸውን ከስራ ባልደረብነት አሻግረውታል። የደረሰንን መረጃ ወደ እናንተ እናቀርበው ወደናል። ለውስን ደቂቃዎች እኛ ጋር ስትዘልቁ ሉላ ገዙ በብቸኝነት ምን ያህል እንደተጎዳችና የብቸኝነት አስከፊን ገጽታ የተናገረችበት የብቸኝነት ጉዞ እያከተመ መሆኑን እንነግራቸዋለን። ከወራቶች ቀደም ብሎ ከልጁ እናት ጋር የተለያየው ዳንኤልና ሉላ በምን ላይ ይገኛሉ ብለን ጠይቀን አስገራሚውን ምላሽ ይዘን መተናል። ታደምጡታላችሁ። ሁለቱ ዝነኞች ካሁን በፊት ስለነበሩበት የፍቅርና የትዳር ህይወታቸው እናወጋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይ የሚለው ሐሳብ አሁንም ድረስ
በሀገራችን ብቻ ሳይሆን በዓለም ላይ ሰዎችን በሁለት ጎራ ከፍሎ የሚያከራክር ርዕሰ ጉዳይ ነው። የዳንኤል ተገኝና የሉላ ገዙ ግንኙነት የሚጀምረው ቤስት ፍሬንድ በሚል መጠቅለያ ውስጥ ሆኖ ዳኒ ወደ ኢቢኤስ ከመምጣቱ ቀደም ብሎ ነው። ከ10 ዓመታት በላይ የተሻገረ የመተዋወቅ ታሪክ እንዳላቸው በተለይ ሉላ ገዙ ደጋግማ ትናገራለች። በቅርብ ጊዜ ወዲህ ግን ጉዳዩ ከጓደኝነት የተሻገረ እንደነበረ ብዙ ፍንጮች ሲሰጡን ሰነባብተዋል። ዳንኤል ተገኝ እንደዚህ በየሳምንቱ በቴሌቪዥን መስኮት እየመጣ ከመመልከታችን በፊት አስቀድሞ በቲያትር ቤት መድረክ ላይ በልዩ ትወናው የገነነ ነበር። ካሜራ ፊት የሚቆመው ዳኒን ስናስብ የማንረሳቸውን ከልባችን ውስጥ ገብተው የተቀመጡትን ማክቤልን አይነት ድንቅ የፍቅር ፊልም በልዩ የትወና ተሰጥኦ ሊያስደምመን ሲፈልግ ብቻ ነበር። ከሀገራችን ወንድ የፊልም ተዋናዮች መካከል የብዙ ንስቶችን ልብ በቀላሉ መማረክ የቻለ መልከ መልካም ወንድ መሆኑን ይመሰክሩለታል። ተወዳጇ ተዋናይት ሩታ መንግስታብ እንደዚህ ዝነኛ ከመሆኗ በፊት ዳኒን በቴሌቪዥን ተመልክተው ተወደውና ታደንቀው እንደነበር፣ ነገር ግን ኩሩና ማንንም ሰው የማያወራ ሰው መስሎ እንደሚታያት እሱን ለማውራት በጣም እንደምትፈራ የምትናገርለት ግርማ ሞገስን የተላበሰ ሰው ነው። ዳኒ ቅንጡ ሰርጎች ፋሽን በነበሩበት ጊዜ የእንትና ሰርግ ከእንትና ሰርግ በላይ ሆነ እየተባለ በሚወራበት ጊዜ ሰርጉን ሁለቴ ድል አድርጎ ደግሷል። ጋብቻውን ከመፈጸሙ ዓመታትን ቀደም ብሎ በሰርጉ ቀን እንዲሆን ከሚመኛቸው ነገሮች መካከል ሰርጉ በታቦት እንዲባረክለት ነበር። ከልብ ከተመኙ አይገድም እንደተባለው በቃሉ ደግሞ አንኳኩ ይከፈትላቸዋል የተባለው ትዕዛዝ በዳኒ ላይ ተፈጽሟል። ሰርጉን የከወነበት ቀን ከህልሙ ጋር ተገጣጥሞለት ጥር 11 በዕለተ ጥምቀት ታላቁን የሕይወት ምዕራፍ ተቀላቅሏል። በታቦት ተባርኮ በአባቶች ተመርቆ በቦታው በተገኙ ሰዎች እልልታ ደግሞ ሰርጉን አድምቆ አቢን ማለትም የታዋቂውን ትራምፔት ተጫዋች መርሃዊ ልጅ ጋር በመጋባት ትዳር የሚባለውን ተቋም መስርቷል። ዳኒና አቢ ከጋብቻቸው በኋላ ፍቅራቸውን ለማዝለቅ ብዙ ጥረቶችን አድርገዋል። ዳኒ ወደ ስዊድን ሄዶ ለመኖር ቢሞክሩም አልቻሉም። ምክንያቱ ደግሞ ኪነ ጥበብ ልክፍት ናትና አንዴ በኪነት ከተለከፍክ ከሱ ውጭ መኖር ይከብዳል ይባላል። አርቲስቶቻችን ውጭ ሀገር ሄዶ ለመኖር የሚከብዳቸውም ለዚህ ነው። ከዚህ ስራ ውጪ መስራት አይችሉም። አሊያም ልባቸው ቁርጥ አድርጎ ሌላ የህይወት መንገዳቸው ላይ ትኩረት ማድረግ ይከብዳቸዋል። ይሄ ደግሞ አብሯቸው ለሚኖር ሰውም ጭንቀትን ይፈጥራል። በዚህ ምክንያት ሰለሞን ቦጋለና ሄኖክ ወንድሙን ጨምሮ በርካቶች ትዳራቸውን ፈተዋል። የዳኒንና የአቢን ትዳርም በታቦት መባረኩም ሆነ የአባቶች ምርቃት ከመፍረስ ሊታደገው አልቻለም። አቢ ኢትዮጵያ ውስጥ መታ መኖር አትፈልግም። ዳኒ ደግሞ ከሙያው መለየትን አልመረጠም። እናም ትዳራቸው መጨረሻው ሳያምር ቀርቷል። ከመፍረሱ ቀደም ብሎ የዳኒና የአቢ ትዳር በጭቅጭቅ እንደታወከና ብዙ ጊዜ እንደሚጣሉ ዳኒ በአንድ ቃለ መጠየቁ ሲናገር መመልከታችን አይዘነጋም። ጉዳዩ እንዳበቃለት በሽማግሌዎችም ሊፈታ እንዳልቻለ የተረጋገጠው ግን በቅርብ ጊዜ ልጃቸው ልደት በማስመልከት አቢ በማህበራዊ ሚዲያ ያሰራጨችው መልእክት ነበር። የምወድ ልጄ እንኳን ተወለድክልኝ በማለት ጀምራ አንድ እናት ለልጇ ያላትን ፍቅር ከገላለጸች በኋላ እያሳለፈች ስላለው ከባድ ጊዜ አንስታ አብረዋት ስላሉ ቤተሰቦቿ ምስጋናዋን ትቀጥላለች። በዚህ ውስጥ ዳኒንም ሆነ ቤተሰቡን አላካተተችም። የኔ የምለው ሰው ቢከዳኝም የምኖረው ለአንተ ለልጄ ነው፣ ውሳኔዎች ሁሉ ያንተን ምቾት በማስቀደም ነው በማለት በሕይወቷ ቅድሚያ ለልጇ እንደምትሰጥ ከዳኒ ጋር ያለው ነገር ማክተሙን ግን ገልጻለች። በዚህ አላቆመችም። ሲንግል ማም እንደከበዳትም አጋርታለች። ልጅ ከተፈጠረ በኋላ ትዳር በሚፈርስበት ጊዜ ህመሙም ሸክሙም የሚከብደው እናት ላይ ነውና ብዙ ጊዜ ልጆችን የማሳደግ ኃላፊነት የሚወድቀው እናት ላይ በመሆኑ አባት የቀድሞ ሕይወቱን ለመቀጠል አይቸገርም። ልቡ የከጀላትን ሌላኛዋ ቆንጆ ፈልጎ እሷ ጋር መወዳጀትን ይጀምራል። ዳንኤል ተገኝ የሚያደርገው ይሄንን ነው። የሚገርመው ግን ሉላ ገዙም የአቢ አይነት ዕጣ ከደረሳቸው ታዋቂ ንስቶች መካከል ቀዳሚው ስፍራ ላይ የምትቀመጥ ንስት መሆኗ ነው። የፍችን ጽዋ የተጎነጨችው ገና በማለዳው ሲሆን ሲንግል ማም ሆኖ ልጅን ማሳደግ ምን ያህል በህመም የተሞላ እንደሆነ ከሷ በላይ ምስክር ሊሆን የሚችል ሰው አይገኝም። ራሷ ሉላም በቅርብ ያከበረችውን የልደት በዓሏን ምክንያት በማድረግ በኢንስታግራሟ ህመሟን እንደዚህ አጋርተው ነበር። አንዳንዴ በጣም ብቸኝነት ይሰማኛል። ይህም ሲሆን መታቀፍ ብቻ ነው የምፈልገው። 2 ልጆችን በብቸኝነት እንደማሳደጌ ብቸኝነት፣ መከፋት የሚጠበቁ ስሜቶች ቢሆኑም በባህሪዬ ቶሎ የሚከፋኝ ሰው አይደለሁም። በምችለው መጨረሻ ድረስ እጄ የምታገል በመሆኔ ሰዎች የማሳልፈውን ህመም አይረዱኝም ስትል አጋርታ ነበር። መልከ መልካሟ ዘንካታዋ የቴሌቪዥን ፕሮግራም አቅራቢ ሉላ ገዙ ስኬት እንደ ቀልድ ወደ እሷ መምጣቱና ገና በአፍላ ዕድሜዋ ገንዘብም እውቅናም ዓለምን መዞርም ሌሎች ረጅም ዓመትን የሚፈጁ የስኬት መዳረሻዎች ለእሷ ቀላል ሆኖ ቤቷ ድረስ ቢተለተሉላት ከዚህ በኋላ ምንም የሚያስገርመኝ አዲስ ነገር ሊመጣ አይችልም በማለት በወቅቱ ልቧን የገዛውን ወንድ ለማግባት ተነሳች። በወቅቱ መቀሌ ዩኒቨርሲቲ አቋርጣ የመጣችውን የሳይኮሎጂ ትምህርት በአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪዋን ደግሞ በዩኒቲ ዩኒቨርሲቲ የምትማርበት ወቅት ስለነበረ ቤተሰቦቿ በተለይ አባቷ ጋብቻውን አሁን መፈጸም የለብሽም ትንሽ ልትረጋጊ ይገባል ብትባል የለም ካላገባው ሙቼ እገኛለሁ አለች።
ምክንያቱም በወቅቱ በፍቅር አብዳለች። ይሁን ተብሎ ሽማግሌ ተልኮ በወግ በማዕረግ ጋብቻውን ብትፈጽምም 2 ልጆችን ካፈሩ በኋላ ግን ትዳራቸውን ማጽናት አልቻሉም። ሉላና የልጇ አባት በይፋ ጋብቻቸውን ቀደው ተለያዩ። የዛን ዕለት ሲንግል ማም የሚለውን መጠሪያ ስም ተቀበለች። ነገሩ ካለፈ በኋላ የአባቷን ምክር መስማት እንደነበረባትና ያን ባለማድረጓ ብዙ መስዋዕት እንዳስከፈላት ትናገራለች። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን እንደማይምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።